የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በኤርትራ ላይ የጣለቻቸውን ማዕቀቦች ሊያነሱ መሆኑ ተሰማ። የአሜሪካ ባለስልጣናትም ለኢትዮጵያ መንግስት የባህር ኃይል እንይዛለን የምትሉትን እቅድ ተውት ማለታቸውም ተሰምቷል። ትግራይ በብሔራዊ ውርደት ውስጥ እንድትኖር እየተሰራ ነው አሉ በድጋሚ ለክልሉ ፕሬዝዳንትነት የተመረጡት ደብረጽዮን ገብረ ሚካኤል። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በኤርትራ ላይ የጣለቻቸውን ማዕቀቦች ሊያነሱ መሆኑ ተሰማ። አሜሪካ በቀይ ባህር ዳርቻ ቁልፍ ቦታ ላይ በምትገኘው በኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ መሆኗን የሚያመለክት የአሜሪካ መንግስት ውስጣዊ ሰነድን መመልከቱን የሬውተርስ የዜና ወኪል ዘግቧል። ይህ የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻልና ጎረቤት ሀገር ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክትን ለማስተላለፍ ያለመ ነው። አሜሪካ ከኢራን ጋር በገባችው ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ ከእስያ ወደ ሜዲትራኒያን ባህር ለሚደረገው የባህር ላይ ንግድ እንቅስቃሴ በቀይ ባህር ላይ የሚኖርን ቁጥጥር አስፈላጊነትን አጉልቶታል። ከሁለት አስርት ዓመታት በላይ በጠላትነት የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ግንኙነታቸው ተሻሽሎ ነበር። የሁለቱ ሀገራት ወታደሮች ትግራይ ውስጥ በተካሄደው ደም አፋሳሽ ጦርነት በአንድ ጎራ ተሰልፈው ተዋግተዋል። ጦርነቱ አሜሪካ ዋነኛ ተሳታፊ በነበረችበት የፕሪቶሪያ ዘላቂ የሰላም ስምምነት ከተቋጨ በኋላ በኢትዮጵያና በኤርትራ መካከል የነበረው ወዳጅነት ተቀዛቅዞ ጠቅላይ ሚኒስትር አብይ በይፋ የባህር በር የማግኘት ፍላጎትን መናገር ከጀመሩ በኋላ ወደ ጠላትነት ተሻግረዋል። አሁን አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች የምታነሳ ከሆነ ኢትዮጵያ የባህር በር ለማግኘት ልትወስድ የምትችለውን የትኛውንም አይነት የኃይል እርምጃ እንደማትደግፈው መልእክት የሚያስተላልፍ መሆኑን በአፍሪካ ቀንድ ያሉ ዲፕሎማቶች ተናግረዋል። የዜና ወኪሉ የጠቀሰው የአሜሪካ መንግስት ውስጣዊ ሰነድም የባህር በር በኃይል ለማግኘት የሚደረግን የትኛውንም አይነት ሙከራ እንደምንቃወም ለኢትዮጵያ በተደጋጋሚ አሳውቀናል ይላል። በተጨማሪም ኢትዮጵያና ኤርትራ አንዳቸው በሌላኛቸው ውስጣዊ ጉዳይ ላይ ያላቸው አለመረጋጋትን በሚፈጠር ተሳትፎ የተነሳ ማሳሰቢያ እንደተሰጣቸውም ተገልጿል። ይህ በእንዲህ እንዳለ ከአንድ ሳምንት በፊት ዎል ስትሪት ጆርናል የፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካ ከኤርትራ ጋር ያላትን ግንኙነት ለማሻሻል እያሰበች መሆኑን የሀገሪቱ ባለስልጣናትን ጠቅሶ ዘግቦ ነበር። ጨምሮም የፕሬዝዳንት ትራምፕ አስተዳደር አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች የማንሳት ሂደት ለመጀመር ፍላጎት እንዳለውና አሜሪካ ከኤርትራ ጋር ግንኙነቷን ለማሻሻል የሚያስችሉ እርምጃዎችን ለመውሰድ ግምገማ እያደረገች መሆኑን ጋዜጣው አመላክቶ ነበር። የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ኤርትራ በሰሜን ኢትዮጵያ ውስጥ በተካሄደ ጦርነት ውስጥ ከነበራት ተሳትፎ ጋር በተያያዘ ከ5 ዓመት በፊት በኤርትራ ገዢ ፓርቲ ወታደራዊና ፖለቲካዊ ባለስልጣናት ላይ እቀባ መጣላቸው ይታወሳል። ሬውተርስ ተመለከትኩት ያለው የአሜሪካ መንግስት ውስጣዊ ሰነድ በርካታ ሀገራትን የሚመለከቱ ፕሬዝዳንታዊ ትዕዛዞችና ማዕቀቦች በቀናት ውስጥ እንደሚነሱ አመላክቷል። ነገር ግን ኤርትራን ጨምሮ በሌሎች ሀገራት ላይ የተጣሉት እቀባዎች መነሳታቸው መቼ እንደሚገለጽ የተባለ ነገር የለም። ሬውተርስ ከአሜሪካ የውጭ ጉዳይና የገንዘብ ሚኒስቴሮች በጉዳዩ ላይ አስተያየት ለማግኘት ያቀረበው ጥያቄ ወዲያውኑ ምላሽ አለማግኘቱን ገልጿል። በተጨማሪም ሬውተርስ ከኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀልና ከኢትዮጵያ ጠቅላይ ሚኒስትር የፕሬስ ሰክሬታሪያት ቢለኔ ስዩም አስተያየታቸውን ጠይቆ ምላሽም አለማግኘቱን ገልጿል። የአሜሪካውን ታዋቂ ጋዜጣ ዎል ስትሪት ጆርናል ዘገባን ተከትሎ በኤርትራ ያለውን የሰብአዊ መብት አያያዝና በቀጠናው በሚካሄዱ ግጭቶች ውስጥ ባላት ሚና የተነሳ የተለያዩ ወገኖች አሜሪካ ማዕቀቦችን ለማንሳት ማሰቧን የሚቃወሙ ትችቶች ተሰንዝረዋል። ይህንንም ተከትሎ በዋሽንግተን የሚገኘው የኤርትራ ኤምባሲ በአሜሪካና በኤርትራ መካከል ባለው ግንኙነት መሻሻል ላይ የሚሰጡ አሉታዊ አስተያየቶችን የሚተች መግለጫ አውጥቷል። ለዚህ ዘገባ ቢቢሲን ተጠቅመናል። ትግራይ በብሔራዊ ውርደት ውስጥ እንድትኖር እየተሰራ ነው አሉ በድጋሚ ለክልሉ ፕሬዝዳንትነት የተመረጡት ደብረጽዮን ገብረ ሚካኤል። ደብረጽዮን ያሉት ዳግም የተሰባሰበው የትግራይ ክልል ምክር ቤት ከ5 ዓመታት በፊት ተመርጠው ምክር ቤት ገብተዋል ካላቸው 190 አባላቱ 122ቱ በተገኙበት በ69 በመቶ ምልዓተ ጉባኤውን ሲያካሄድ ነው። የተወሰኑ አባላቱ በመስዋዕትነትና ለትምህርት ወደ ውጭ ሀገራት በመሄድ የጎደሉ እንደሆነም ነው የገለጸው። በዚሁ ጉባኤ ላይ የፕሪቶሪያው ስምምነት አፈጻጸምና ያለበትን ሁኔታ የህወሓት
ሊቀመንበርና በእለቱ በምክር ቤቱ የክልሉ ፕሬዝዳንት ሆነው የተሰየሙት ደብረጽዮን አቀርበዋል። ደብረጽዮን በዚህ ሪፖርታቸው በፌዴራል መንግስት ክልሉ ላይ ደረሰ ያሏቸውንና እየደረሱ ነው ያሏቸውን በደሎች ዘርዝረዋል። ክልሉ 2 ዓመታትን በጦርነት 3 ዓመት ተኩልን ደግሞ ጥይት አልባ የሆኑ ከጦርነት ያልተናነሱ ስቃዮችንና ሴራዎችን ተጋፍጧል ሲሉ ገልጸዋል። የፌዴራል መንግስት ከፖለቲካ እስከ ኢኮኖሚና ከጸጥታ ጋር እስከ ተያዙ ሴራዎች በትግራይ ላይ አድርሷቸዋል ያሏቸውን ውንጀላዎች በሪፖርታቸው አካተዋል። ትግራይ ከአፋር ክልል እንዲወረር እያደረገም ነው ብለዋል። ስርዓት አገዛዝ ብልጽግና ውሽጥና ካብ ዝገበሮ እካይ ፈተናታት ጎኒ ካብ ዓፋር ክሳብ ምዕራብ ትግራይ ዕጡዋ ተሰልጢኑውን ኣብ ልዕልና ኣውፊሩ እዩ። የብልጽግና አገዛዝ በውስጣችን በፈጠራቸው መከፋፈሎች ጎን ለጎን ከአፋር እስከ ምዕራብ ትግራይ የታጠቁ ኃይሎችን አሰልጥኖ በላያችን ላይ አስምቷል። ሁሉንም አይነት ፖለቲካዊ፣ ኢኮኖሚያዊና የጸጥታ ሴራዎችን እየፈጸመብን ነው። በራሱ ከሚሰጠን የድጎማ በጀት ባሻገር ከዓለም አቀፍ ድጋፍ ሰጪዎች የምናገኘውን እርዳታ እንዳናገኝ አድርጓል። ባንክ ዘግቶብናል፣ ነዳጅ ከልክሎናል፣ ትራንስፖርት፣ መድኃኒት የትግራይ ህዝብ እንዳያገኝ አድርጓል። ከዚህም አልፎ ወደ ድሮን ጥቃት ነው የተሸጋገረው። መድኃኒት ነዳድን ናብ ትግራይ ከይኣቱ ምዕፃው ህዝቢ ኣብ ትሕቲ ደበና ኩናት ኮይኑ ብጭንቅን ብስግኣትን ክነብር ዘኽእል ቁሉዕ ምንቅስቃስ ገብር ድሕሪ ምጽናሕ ናብ ወታደራዊ ክባ ቁሉዕ ውግእን ደብዳብ ድሮናትን ተሰጋጊሩ እዩ። ዛሬም የፌዴራል መንግስት በዚህ ተግባሩ መቀጠሉን አንስተው የፌዴራል መንግስት የትግራይ ህዝብ አንድነትን ለመሸርሸር ብሎም ህዝቡ ተስፋ እንዳይኖረውና እጁን እንዲሰጥ ጫና እየተደረገበት መሆኑን ነው ደብረጽዮን ገብረ ሚካኤል ገለጹት። አንተ ወይኑ አፍቶ ሞሹን ተላይልሎ ትግራይ ሰፊሕ ፖለቲካዊ ስርገትን ከባቢያዊ ራእያትን ሓዊሱ ኩሉ ዓይነት ድሕረት ብምስፋፋሕ ዝጽንሑ በሁሉም አይነት መንገድ የትግራይን ክብር በመሸርሸር ህዝቡ ተስፋ ቆርጦ እጅና እግሩን አጣምሮ እንዲቀመጥና እንዲንበረከክ በማድረግ ትግራይን ለማንበርከክ ተጥሯል። ይብለሎ በቀንዱ ብሔረ ትግራይ ውደበን ትካላትን አልቦን መግባር ውሽጥ ህወሓት ብሔራዊ ረብሓታት ትግራይ ዘህግር ናይ ባንዳታት ጉጅለ ከመላፍንትን ብምጥቃም ውድብን ሰራዊትን ብምብታን ነዊሕ ርቀት ጠላእትና ከይዶም እዮም። እንተኾነ ምስጋና ሳላ ውሑድ ቃልሲ ስትራቴጂያዊ ዓምታትና እቲ እካይ ምንቅስቃስ ተኸሊፉ እዩ። ካብዚ ብተወሳኺ ከባቢያውን ቅሸታውን ናይ ዝኮረዩ ብውልቀ ዝተኣኻኸቡ ውዳበታት ብምጭጫሕ ህዝቢ ትግራይ ካብ ብሔራዊ ኣጀንድኡ ብምውፃእ ኣብ ጎይቁ ፖለቲካ ክጽመድን ሓድነቱ ክብተንን ዝተፈላለዩ ሜላታት ለይትን ቀትርን ይስራሕ እዩ ዘሎ። ከዚህም በተጨማሪ ደብረጽዮን የፌዴራል መንግስት ዛሬም ትግራይን ለማዳከም እየሰራ ነው ባሉበት ክስ አዘል ሪፖርታቸው የደረሱብን በደሎች ፍትህ ሳያገኙ ለሌላ ጄኖሳይድ እየተጋለጥን ይመስላል። በምርጫና ብሔራዊ ምክክር ሰበብም ትግራይን ወደ ሌላ ዙር ጥፋት ለመክተት ብልጽግና እየሰራ ነው ብሏል። በሐጽሮ ብልዕል ህዝብና ዝተፈጸመ በህዝባችን ላይ የተፈጸመውን የጄኖሳይድ ወንጀል ፍትህ አላገኘም። በሚሊዮን የሚቆጠሩ የትግራይ ልጆች ትምህርት ቤት መሄድ አልቻሉም። ማህበራዊ ጉዳታችን አልተካሰም። እንደ ህዝብ በብሔራዊ ውርደት እንድንኖር ከመደረጉ አልፎ ወደ ዳግም ጄኖሳይድ የምንገባበት ሁኔታ እየተፈጠረ ይመስላል። በተጨማሪም በምርጫና በብሔራዊ ምክክር ሰበብ ትግራይን ወደ ሌላ ዙር ጥፋት ለማስገባት እንቅስቃሴዎች እያደረጉ ናቸው። ውዲት ተፋሒሱ ዝተፈላለዩ ኖራ ምንቅስቃሳት ይግበረሉ። ብልጽግና በጦርነት ማሸነፍ ሲያቅተው በፕሪቶሪያ ስምምነት ትግራይን አስሮ ለመቀጠል ፈልጓልም ነው ያሉት ደብረጽዮን። በሱዳንና በኢትዮጵያ መካከል ያለው ዲፕሎማሲያዊ ግንኙነት ከቅርብ ዓመታት ወዲህ ታይቶ በማይታወቅ መልኩ እየተበላሸ የመጣ ሲሆን ትላንት ሰኞ በካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ የተፈጸመውን የድሮን ጥቃት ተከትሎ የቃላት ጦርነቱ ከፍ ወዳለ ደረጃ ተሸጋግሯል። የሱዳን የውጭ ጉዳይ ሚኒስትር ሙሃዲን ሳሌምና የጦር ኃይሉ ቃል አቀባይ አሲም አዋድ አብድ አልዋሃብ በጋራ በሰጡት መግለጫ የተባበሩት አረብ ኤሚሬትና ኢትዮጵያ በጥቃቱ በቀጥታ እጃቸው እንዳለበት በይፋ ከሰዋል። የሱዳን ባለስልጣናት ጥቃቱን የፈጸሙት ድሮኖች ሻቸውን በኢትዮጵያ ከሚገኘው የባህር ዳር አውሮፕላን ማረፊያ ማድረጋቸውን የሚያረጋግጥ ተጨባጭ የቴክኒክ መረጃ እንዳላቸው በመግለጽ በተለይም የኤምሬት ንብረት የሆነውና ኤስ88 የሚል መለያ ቁጥር ያለው ድሮን በኢትዮጵያ የአየር ክልል በኩል አልፎ ጥቃቱን መፈጸሙን አስታውቋል። ይህን ተከትሎም ሱዳን በአዲስ አበባ የሚገኘውን አምባሳደሯን ለምክክር የጠራች ሲሆን ሉዓላዊነቷን ለማስጠበቅ እስከ ቀጥተኛ ወታደራዊ ግጭት ሊያደርስ የሚችል እርምጃ ለመውሰድ ዝግጁ መሆኗን በማስጠንቀቅ ዛቻ ሰንዝራለች። ለዚህ ብርቱ ክስ ምላሽ የሰጠው
የኢትዮጵያ ውጭ ጉዳይ ሚኒስቴር ዛሬ በወጣው መግለጫ የሱዳን መንግስት ያቀረበውን ወቀሳ መሰረተ ቢስና ሐሰተኛ በማለት ሙሉ በሙሉ ውድቅ አድርጎታል። ኢትዮጵያ በመግለጫዋ ላይ እንደተቆመችው የሱዳን ጦር ኃይሎች እያቀረቡት ያለው ክስ የራሳቸውን አጀንዳ ለማሳካት በሚንቀሳቀሱ የውጭ ኃይሎች ፍላጎትና ግፊት የሚከናወን እንጂ ተጨባጭነት የሌለው መሆኑን ገልጻለች። ከዚህም ባለፈ የኢትዮጵያ መንግስት ሱዳንን በምላሹ የከሰሰ ሲሆን ሱዳን የኢትዮጵያ ብሔራዊ ደህንነት አደጋ ላይ የሚጥሉ የህወሓት ቅጥረኞችን እያሰለጠነች የገንዘብና የትጥቅ ድጋፍ እያደረገች እንዲሁም የኢትዮጵያን ድንበር ጥሰው እንዲገቡ ምቹ ሁኔታ እየፈጠረች መሆኑን በዝርዝር አስታውቋል። ኢትዮጵያ እስካሁን ድረስ ለሁለቱ ሀገራት ታሪካዊ ወንድማማችነት ስትል በትዕግስት ጉዳዩን ይዛ መቆየቷን የገለጸው መግለጫው ሱዳን ግን የጸረ ኢትዮጵያ ኃይሎች መናኸሪያ በመሆን የኢትዮጵያን ግዛታዊ አንድነት እየጣሰች እንደሆነ ወቅሷል። በአሁኑ ወቅት በካርቱምና በአዲስ አበባ መካከል ያለው ግንኙነት አስጊ ደረጃ ላይ የደረሰ ሲሆን ሁለቱም ወገኖች እርስ በርስ የጥቃትና የሉዓላዊነት መጣስ ክሶችን በመሰንዘር ላይ ይገኛሉ። ሱዳን የአየር ጥቃቱን እንደ ከባድ የጦርነት ትንኮሳ ስትቆጥረው፣ ኢትዮጵያ በበኩሏ የሱዳን ባለስልጣናት ትኩረትን ከሀገር ውስጥ የእርስ በርስ ጦርነት ወደ ሌላ የውጭ ጠላት የመፍጠር ስትራቴጂ እየተከተሉ እንደሆነ ትሞግታለች። ለዚህ ዜና የመሰረት ሚዲያንም ተጠቅመናል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ